ዛሬ በመለኛ ገጽ ቺፕስ ማሳላ እንዴት እንደሚዘጋጅ አሳያችኋለሁ። በጣም ቀላልና ለማዘጋጀት ጊዜ ስለማይፈጅ ሁላችሁም በየቤታችሁ ሞክሩት። ታዲያ በየቤታችሁ ስታዘጋጁት በአበሳሰል መመሪያው መሰረት ካዘጋጃችሁት ቆንጆ የሆነ ጣዕም ታገኛላችሁ። ቺፕስ ማሳላውን ለማዘጋጀት ከምንጠቀማቸው ግብአቶች መካከል 2 በጣም በቀጭኑ የተከተፈ ቀይ ሽንኩርት፣ 1 የሾርባ ማንኪያ በደንብ ደቆ የተከተፈ ነጭ ሽንኩርት፣ 2 አረንጓዴ ቃሪያ፣ ቃሪያው ቃጠል እንዲያረግ ከፈለጋችሁ ከነፍሬው መክተፍ ትችላላችሁ። 3 የሾርባ ማንኪያ ዘይት ስልሱን ለማዘጋጀት፣ 2 የሾርባ ማንኪያ የቲማቲም ድልህ፣ 2 ረዘም ተደርጎ የተከተፈ ድንች። ድንቹን በዘይት ስትጠብሱት እኩል እንዲበስልላችሁ በእኩል ልኬት አርጋችሁ ብትከትፉት ይመረጣል። እንዲሁም ሲታይ እንዲያምር ረዘም አርጋችሁ ብትከትፉት ይመረጣል። እና 2 የተፈጨ ቲማቲም እንጠቀማለን። ከነዚህ ግብአቶች በተጨማሪ የምንጠቀማቸውን የማጣፈጫ ቅመሞች ዝርዝር ቪዲዮውን እየሰራው ነግራችኋለሁ። አስቀድመን 1 ሊትር ውሃ ላይ ግማሽ የሾርባ ማንኪያ ጨውና 1 የሾርባ ማንኪያ አቸቶ አድርገን ድንቹን ጨምረን እንቀቅለዋለን። ድንቹን መቀቀል ያለባችሁ ውሃው ከፈላ በኋላ ለ5 ደቂቃ ያህል ካንተከተካችሁት በቂ ነው። አቸቶና ጨው አርገን የምንቀቅልበት ምክንያት ከጣዕም በተጨማሪ በኋላ ላይ በዘይት ስንጠብሰው ደረቅ ብሎና ቆንጆ ቀለም ይዞ እንዲጠበስ ያግዘዋል። ድንቹን ምስሉ ላይ በምትመለከቱት መሰረት ከቀቀላችሁት በኋላ በማጥለያ በደንብ ታጠሉትና ላዩ ላይ ቀዝቃዛ ውሃ አፍሳችሁበት ውሃው በደንብ እስኪንጠፋጠፍ ድረስ ካደረቃችሁት በኋላ ዘይት ከ180 እስከ 200 ዲግሪ ታገሉና ድንቹን በጥንቃቄ አስገብታችሁ ትጠብሱታላችሁ። ያጋላችሁት ዘይት እንደጋለ ወይም እንዳልጋለ ለመለየት ከፈለጋችሁ አንዱን ድንች ስታስገቡ በደንብ የሚፍለቀለቅላችሁ ከሆነ ግሏል ማለት ነው። አሁን ተጠንቅቃችሁ ድንቹን ታስገባላችሁ። ድንቹ ላይ የሚገኘውን እርጥበት ቶሎ ለማድረግ ከፈለጋችሁ ንጹህ ፎጣ መጠቀም ትችላላችሁ። ድንቹ ላይ የሚገኘው ተጨማሪ ውሃ በደንብ የማታደርቁት ከሆነ ቆንጆ ድንች ጥብስ ልታገኙ ስለማትችሉ አስቀድማችሁ ድንቹን ውሃውን በደንብ ማንጠፋጠፋችሁን እርግጠኛ ሁኑ። ድንቹን ከ7 እስከ 10 ደቂቃ ድረስ በደንብ ከጠበሳችሁት በኋላ ወይንም የምትፈልጉትን ያህል ቀለሙን ከቀየረላችሁ በኋላ ተጠንቅቃችሁ ለስላሳ ወረቀት ላይ ወይም ንጹህ ወረቀት ላይ ትገለብጡታላችሁ። ወረቀቱ ላይ የምንገለብጥበት ምክንያት ድንች ጥብሱ ላይ ተንጠፋጥፎ የቀረውን ዘይት መጥቶ እንዲያስቀርልን ነው። ከ6 ወር ጀምሮ ላሉ ህጻናት የተለያዩ ምግቦችን በቤት ውስጥ እንዴት ማዘጋጀት እንዳለባችሁ መማር ከፈለጋችሁ አዲስ የከፈትንላችሁን መለኛ ለልጅ የሚለውን ገጽ ተቀላቀሉ። ቲክቶክ የማትጠቀሙ ከሆነ ደግሞ አዘውትረን የዩቲዩብ ገጻችን ላይ አብረን ስለምንለቀው እዚሁ የዩቲዩብ ገጻችን ላይ ከሰፊ ገለጻ ጋር ታገኙታላችሁ። አሁን ድንች ጥብሳችን ቆንጆ ሆኖ ዝግጁ ሆኖልናል። የቺፕስ ማሳላ ስልሱን ደግሞ እናዘጋጃለን። አስቀድማችሁ መጥበሻ ላይ 3 የሾርባ ማንኪያ ዘይት ትጨምራላችሁ። መጥበሻ እንዴት እንደሚሟሽ መማር ከፈለጋችሁ ሰሞኑን የለቀቅንላችሁን ቪዲዮ ተመልከቱ። በተጨማሪ የምታዘጋጁበት ጠረጴዛ እንዲሁም ማማሰያችሁ እንዳይቆሽሽባችሁ የሻይ ማስቀመጫ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። የጨመራችሁት ዘይት ትንሽ ሞቅ ካለላችሁ በኋላ በቀጫጭኑ ከትፋችሁ ያዘጋጃችሁትን ሽንኩርት ከላይ ትጨምራላችሁ። ሽንኩርቱ በጣም እንዳይጠበስባችሁ ቶሎ ማማሰል ይኖርባችኋል። የዛሬውን የመለኛ ቪዲዮ ኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ ሆናችሁ እየተመለከታችሁ ከሆነ የት አካባቢ ሆናችሁ እንደምትመለከቱት አስተያየት መጻፊያው ላይ ጻፉልኝ። በተጨማሪ የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የሀገር ውስጥ እንዲሁም የባህር ማዶ ምግብ መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። እዚህ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። ቀይ ሽንኩርቱ በከፊል ተጠብሶ ቀለሙን መቀየር ሲጀምር 1 የሾርባ ማንኪያ ደቆ የተከተፈ ነጭ ሽንኩርት ከላይ ትጨምራላችሁ። ስልሱን ከሚያጣፍጡት 2 ነገሮች መካከል አንዱ ነጭ ሽንኩርት ስለሆነ ነጭ ሽንኩርት ብትጨምሩበት መክራችኋለሁ። እዚህ ጋር እርጥቡን ነጭ ሽንኩርት መጠቀም ካልፈለጋችሁ በኋላ ላይ የነጭ ሽንኩርት ዱቄት ማድረግ ትችላላችሁ። የነጭ ሽንኩርትና የቀይ ሽንኩርት ዱቄት እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መመልከት ትችላላችሁ። ከሽንኩርት ዱቄቶቹ በተጨማሪ የመለኛ ገጽ ላይ የተለያዩ ምግቦችን ለማጣፈጥ የምንጠቀምባቸው ማንኛውም አይነት ቅመሞች በቤት ውስጥ እንዴት እንደምናዘጋጃቸው መማር ከፈለጋችሁ እነሱንም እዚሁ ገጻችን ላይ ታገኛላችሁ። ከናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም የምትፈልጉትን አይነት ቅመም መጻፍ ነው።
ለምሳሌ የመከለሻ ቅመም እንዴት እንደሚዘጋጅ መማር ከፈለጋችሁ መለኛ የመከለሻ ቅመም ብላችሁ መፈለጊያው ላይ መጻፍ ብቻ ነው የሚጠበቅባችሁ። ቀይ ሽንኩርቱ ላይ ነጭ ሽንኩርቱን ጨምራችሁ ለተወሰነ ደቂቃ በደንብ ካቁላላችሁት በኋላ ሁለት ተለቅ ያለ ደቆ የተፈጨ ቲማቲም ከላይ ትጨምራላችሁ። ሳህኑ ላይ የቀራችሁን ቲማቲም ልክ እኔ እንደማደርገው ትንሽ ውሃ አርጋችሁ ለቅለቅ አርጋችሁ ከላይ መጨመር ትችላላችሁ። ሁለቱን ቲማቲም ሽንኩርቱ ላይ ከጨመራችሁ በኋላ በደንብ አማስላችሁ ከሽንኩርቶቹ ጋር ትቀላቅሉታላችሁ። የጨመርነው ቲማቲም ውሃውን ጨርሶ በደንብ መብሰል ስላለበት መጥበሻውን እየከደናችሁ በእንፋሎት ታበስሉታላችሁ። ታዲያ መሃል መሃል ላይ እየከፈታችሁ ማማሰል እንዳዘነጉ። መለኛ ላይ ተመልክታችሁ በየቤታችሁ የሞከራችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ታዲያ እዚህ ጋር አንድ መዘንጋት የሌለባችሁ ነገር መለኛ ግሩፕ ላይ መላክ ያለባችሁ ማንኛውም የምግብ አይነት በቤት ውስጥ የሞከራችሁትና ከዚህ በፊት በመለኛ ገጽ ያሳየናችሁን ብቻ መሆን አለበት። እኛ ያላሳየናችሁ የምግብና የመጠጥ አይነት ላይ ሐሳብ እንዲሁም ማስተያየት መስጠት አንችልም። ቲማቲሙ ምስሉ ላይ እንደምትመለከቱት ውሃውን መጨረስ ሲጀምር ዘይቱን ወደ ላይ መጥፋት ይጀምራል። አሁን የማጣፈጫ ቅመሞች ትጨምራላችሁ። የተጠቀምኳቸው የማጣፈጫ ቅመሞች 1 የቡና ማንኪያ ሮዝመሪ፣ 1 የቡና ማንኪያ የቀረፋ ዱቄት፣ 1 የቡና ማንኪያ ከሙን፣ ግማሽ የቡና ማንኪያ ቁንዶ በርበሬ እና ትንሽ ቃጠል እንዲያደርግ 1 የቡና ማንኪያ የቀይ ቃሪያ ዱቄት ከላይ ጨምሬበታለሁ። ይህን የቀይ ቃሪያ ዱቄት እንዴት እንደሚዘጋጅ ሰሞኑን የሰራውላችሁ ቪዲዮ ስላለ እሱም መመልከት ትችላላችሁ። በተጨማሪ ቺፕስ ማሳላውን ልዩ ጣዕም ከሚሰጠው ቅመም መካከል ከሙን አንዱ ስለሆነ ብትጠቀሙት እመክራችኋለሁ። የማጣፈጫ ቅመሞቹን ጨምራችሁ በደንብ ካማሰላችሁት በኋላ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ድንቹን በጨው ስለቀቀላችሁት እዚህ ጋር የምትጨምሩትን የጨው መጠን እየቀመሳችሁ ብትጨምሩ እመክራችኋለሁ። አሁን 2 የሾርባ ማንኪያ የቲማቲም ድል ከላይ ትጨምራላችሁ። የምትጠቀሙት ቲማቲም በጣም የበሰለ ከሆነ እዚህ ጋር የቲማቲም ድልውን መጨመር አይጠበቅባችሁም። የቲማቲም ድሉን ከጨመራችሁ በኋላ በደንብ አድርጋችሁ ታማስሉታላችሁ። እዚህ ጋር ስልሱ እየወፈረ ስለሚመጣ ከመጥበሻው ጋር ተያይዞ እንዳይቃጠልባችሁ ቶሎ ቶሎ ማማሰል ይኖርባችኋል። የቲማቲም ድሉን በደንብ ከቲማቲሙ ጋር ከቀላቀላችሁት በኋላ ትንሽ ቃጠል እንዲያደርግ ከፈለጋችሁ ከላይ ደቆ የተከተፈ ቃሪያ ማድረግ ትችላላችሁ። አሁን እዚህ ጋር ስልሱን አቆማችሁ ቀጥታ የድንች ጥብሱን ቀላቅላችሁ መመገብ ትችላላችሁ። ነገር ግን የበለጠ ቆንጆ ጣዕም እንዲኖረው ከፈለጋችሁ ደግሞ ከላይ 2 የሾርባ ማንኪያ ኬቻፕ አድርጋችሁ ማማሰል ትችላላችሁ። ኬቻፑ ለስልሱ ልዩ የሆነ ጣዕም ስለሚሰጠው ትንሽ ጨምራችሁ ብትሞክሩ ትመክራችኋለሁ። ኬቻፕ በቤት ውስጥ እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ኬቻፑን ጨምራችሁ በደንብ ከስልሱ ጋር ከቀላቀላችሁት በኋላ ጠብሳችሁ ያዘጋጃችሁትን ድንች ከላይ ትጨምሩና ሰፊ ማማሲያ ወይም ጭልፋ ተጠቅማችሁ በደንብ አርጋችሁ ትቀላቅሉታላችሁ። ስትቀላቅሉት እንዳይሰባበርባችሁ ቀስ እያረጋችሁ ቀላቅሉት። የጨመራችሁትን ድንች ጥብስ በደንብ አርጋችሁ ከቀላቀላችሁት በኋላ ሲታይ እንዲያምር እንዲሁም ትንሽ ቃጠል እንዲያደርግ ከፈለጋችሁ ከላይ ደቆ የተከተፈ ቃሪያ እንደገና ትጨምሩበታላችሁ። የቺፕስ ማሳላችን አሁን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ቺፕስ ማሳላውን ለማቅረብ ጎድጓዳ ሳህን ተጠቀሙ። ቺፕስ ማሳላ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ ሁልጊዜ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።